ሰላም ጤና ይስጥልን የቻናላችን ተከታታዮች እንደምን አላችሁ? ለዛሬም ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘንላችሁ ቀርበናል። ዛሬ የምንመለከተው ስለ ውሃ ነው። በዓለም ላይ ከሚገኙ ለሰውነታችን እጅግ አስፈላጊ በየቀኑም በምናደርጋቸው ተግባራቶች ውስጥ ጠቃሚ ከሚባሉ ነገሮች አንዱ ውሃ ነው። ነገር ግን ውሃን በአግባቡ የማንጠቀመው ከሆነና ውሃን ስንጠጣ ጥንቃቄ ማናደርግ ከሆነ የተለያየ አይነት የጤና ጉዳትን ሊያስከትልብን ይችላል። እኛም ታዲያ በዛሬ ቪዲዮአችን ላይ ውሃን በአግባቡ እንዴት መጠጣት እንዳለብን፣ ውሃን ስንጠጣ ደግሞ ማድረግ የሌሉብን 5 ዋና ዋና ጉዳዮችን የምናነሳ ይሆናል። በቀጥታ ወደ ቪዲዮአችን ከመግባታችን አስቀድመን ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁ ከጤናችሁ ጋር የተያያዘ የተለያየ ቪዲዮን በየቀኑ በቀላሉ ማግኘት የምትችሉ ይሆናል። ላይክ፣ ሼር የምታደርጉ ከሆነ ደግሞ ይህ ቪዲዮ ለሌሎች ሰዎችም በብዛት እንዲደርስ ማድረግ ትችላላችሁ። አሁን ወደ ቪዲዮአችን እንለፍ። ውሃን ስጠጣ ፈጽሞ ማድረግ የሌለብን ነገሮችን በማስቀደም እንጀምር። የመጀመሪያው በጣም የቀዘቀዘ ውሃን በብዛት መጠጣት ነው። ቀዝቃዛ ውሃን በከፍተኛ ሁኔታ የምንጠጣ ከሆነ በተለይም ደግሞ ጨጓራችን በቀላሉ ምግብ መፍጨት የማይችል ከሆነ ቀዝቃዛ ውሃን በከፍተኛ ሁኔታ ስንጠጣ ይህ ችግር እየተባባሰ ይሄዳል። ቀዝቃዛ ውሃን ወደ ሰውነታችን ስናስገባ ለምግብ መፈጨት እጅግ አስፈላጊ ነው የሚባለው ፋገስ የተባለው የነርቭ አይነት እየተጎዳ ይሄዳል። ይህ ነርቭ ደግሞ ሲጎዳ ሰውነታችን ምግብ የመፍጨት አቅሙም የዛኑ ያክል እየቀነሰ ይመጣል። ለዚህም ሲባል ታዲያ የጨጓራ ህመም በተለይም ደግሞ ከምግብ መፈጨት ጋር ተያይዞ ችግር ያለባቸው ሰዎች ቀዝቃዛ ውሃን ፈጽሞ በከፍተኛ ሁኔታ መጠጣት የለባቸውም። ሌላኛው ውሃን ከመጠጣት ጋር ተያይዞ የሚነሳው ችግር በትክክል ሰውነታችንን የሚያረሰርስ የፈሳሽ አይነትን መምረጥ አለመቻላችን ነው። አብዛኛው ሰው የተለያዩ አይነት የመጠጥ አይነቶችን ወይም ትኩስና ፈሳሽ ነገሮችን ይጠቀማል። ነገር ግን የትኛው በትክክል ሰውነቱን እንደሚያረሰርስ ለይቶ አያውቅም። አንዳንድ ሰዎች ውሃ በሚጠማቸው ሰዓት በብዛት የአልኮል መጠጦችን፣ ካፌን ያላቸው መጠጦችን እንዲሁም በተለያዩ ፋብሪካዎች ውስጥ አልፎ የሚመጡ ለስላሳ መጠጦችን ሲጠቀሙ እንመለከታለን። እነዚህ ለስላሳና ካፌን ያላቸው መጠጦች ታዲያ በውስጣቸው ያላቸው የፈሳሽ መጠን እጅግ ያነሰ ነው። ከዛ ይልቅ ግን በተቃራኒው ሰውነታችን ውስጥ ገብተው በሰውነታችን ውስጥ ያለውን ፈሳሽ በማጥፋት ድርቀት እንዲሰማን ያደርጋሉ። ከዚህ ጋር ተያይዞም ታዲያ ፈጽሞ የውሃ ጥም ሲሰማን ሌሎች ፈሳሾችን ባንጠቀም ይመከራል። በተለይም እንደ አልኮልና ካፌን ያላቸውን መጠጦች ፈጽሞ መጠቀም የለብንም። ከዛ ይልቅ ግን ውሃን በአግባቡ ብንጠጣ ይበልጥ ይመከራል። አብዛኛዎቻችን የምናደርገው ስህተት ምግብ እየተመገብን በከፍተኛ ሁኔታ ውሃን መጠጣት ነው። እንደሚታወቀው በውሃ ውስጥ በርካታ አይነት ኤሌክትሮላይቶች አሉ። ታዲያ እነዚህ ኤሌክትሮላይቶች ለሰውነታችን አስፈላጊ ቢሆኑም ከመጠን በላይ ሲሆኑ ግን በሰውነታችን ላይ ሌሎች ችግሮችን ሊፈጥሩ ይችላሉ። ሰውነታችን አብዛኛውን ነገር በተመጣጠነ መልኩ መጠቀም ይኖርበታል። ታዲያ ከመጠን ያለፈ ውሃን ስንጠቀምም እነዚህ ኤሌክትሮላይቶች በሰውነታችን ውስጥ ይበዙና ይበልጥ ለሌላ ተጨማሪ የጤና ችግር ልንጋለጥ እንችላለን። በተለይም ደግሞ ሶዲየምን የመሰለ በውሃ ውስጥ ያለ ንጥረ ነገር በሰውነታችን ውስጥ በከፍተኛ ሁኔታ የሚበዛ ከሆነና አላስፈላጊ ወደ ሆኑ ሌሎች የሰውነታችን ክፍሎች የሚያመራ ከሆነ በእኛ ላይ ግራ የመጋባት ስሜትን ሊፈጥር ይችላል። አንዳንድ ሰዎችም በከፍተኛ ሁኔታ ውሃን በመጠጣታቸው ራሳቸውን ስተው ሆስፒታል አልጋ ላይ ራሳቸውን ያገኙበት ጊዜ የተፈጠረባቸው ጊዜያቶችም አሉ። ውሃን በከፍተኛ ሁኔታ የምንጠቀም ከሆነ በኩላሊታችን ላይ ትልቅ ተጽዕኖን ይፈጥራል። ኩላሊታችን ከአቅም በላይ ውሃን መቀበል ሲጀምር ሶዲየም በሰውነታችን ውስጥ እየበዛ ሄዳል። ከዛ ባለፈ ግን ከኩላሊታችን የሚመነጨው አዴናል የተባለው ሆርሞንም ሙሉ ለሙሉ እንዳይመነጭ ሊያደርግ ይችላል። ያ የማይመነጭ ከሆነ ደግሞ ሰውነታችን ነቃ ብሎ እንቅስቃሴዎችን እንዳያደርግ ያግደናል።
ብዙ ጊዜ ሰውነታችን ላይ ድካም የሚሰማን ከሆነ የምንፈልገውን እንቅስቃሴ በምንፈልገው ሁኔታ የማንፈጽም ከሆነ ምናልባት ከመጠን ያለፈም ውሃን እየተጠቀምን ሊሆን ስለሚችል ጥንቃቄ ማድረግ ይኖርብናል። የኩላሊት ዋነኛው ጥቅም ወደ ሰውነታችን የሚገባውን ፈሳሽ በተለይም ደግሞ ውሃን ተቆጣጥሮ አስፈላጊውን ለሰውነታችን የሚያስፈልገውን መጠን ወደ ተለያዩ የሰውነታችን ክፍሎች ማሰራጨት እንደሆነ ይታወቃል። ነገር ግን ውሃን ከመጠን በላይ የምንጠቀም ከሆነ ኩላሊታችንም ስራ እየበዛበት ይሄዳል። በሚፈለገው ደረጃም ውሃን ማጣራት አይችልም ማለት ነው። አብዛኛው ሰው የማይረዳው ሌላኛው ጉዳይ ከምንመገበው ምግብ በራሱ ከፍተኛ የሆነ ውሃን እናገኛለን። አብዛኛዎቹ ምግቦች በውስጣቸው ውሃ አለ። በሰውነታችን ውስጥ የሚያስፈልገውን ውሃም ከምግቦች ማግኘት እንችላለን። ምግብ በውስጡ ውሃ ባይኖረው ኖሮ ለመታኘክ እንኳን ከባድ ይሆንብን ነበር። በዛም ምክንያት በምግባችን ውስጥ ውሃን ማግኘት እንደምንችል መረዳት ይኖርብናል። በተለይም ደግሞ ከምግቦች የምናገኘው ውሃ ከሌላ ውሃ በተለየ እጅግ ንጹህና ለሰውነታችንም እጅግ አስፈላጊ ነው ይባላል። ውሃን በከፍተኛ ሁኔታ የሚጠቀሙ ሰዎች በርካታ ችግሮች ያጋጥሟቸዋል። ከነዛ መካከል አንዱ ደግሞ የመጠማት ስሜትን ማጣትን ልንመለከትባቸው እንችላለን። ሰውነታችን በተፈጥሮ ውሃን ወይም ደግሞ ፈሳሽን በውስጡ የማያገኝ ከሆነ መልእክትን ወደ አእምሯችን ያስተላልፋል። ሁሌም ግን ሳይጠማን ውሃን በተደጋጋሚ የምንጠጣ ከሆነና ሰውነታችንም ከበቂ በላይ ውሃን የሚያገኝ ከሆነ የጥማት ስሜትን እየረሳ ይሄዳል። በዚህ ምክንያትም ሲጠማን ሰውነታችን መልእክትን አይሰጠንም ማለት ነው። ከዛ ባለፈም ውሃን በምንጠጣበት ሰዓት አብረን ብዙ ምግብ መመገብ የለብንም። ምክንያቱም ሰውነታችን በራሱ ምግብ እንዲፈጭ የሚያደርጉ በርካታ ኢንዛይሞች በውስጡ አሉ። እነዚህ ኢንዛይሞች ታዲያ በሰውነታችን ውስጥ ምግብ በቀላሉ እንዲፈጭ ያደርጋሉ። ውሃን ደጋግመን የምንጠጣ ከሆነ በተለይም ደግሞ ምግብ እየበላን ውሃን የምንጠጣ ከሆነ የእነዚህ ኢንዛይሞች የመፈጠር ዕድላቸው እየቀነሰ ይሄዳል። ውሃ ወደ ሰውነታችን በተለይም ደግሞ ወደ አንጀታችን ምግብ በትክክለኛው መንገድ እንዳይጓዝ ሊያደርግ ስለሚችል በተቻለን መጠን ውሃን መጠጣት ያለብን ከምግብ አስቀድመን ከተወሰኑ ደቂቃዎች በፊት አሊያም ደግሞ ምግብን ከበላን ከጥቂት ደቂቃዎች በኋላ መሆን ይኖርበታል። በአጠቃላይ ግን አንድ ነገር መናገር ይቻላል። ውሃ ለሰውነታችን አስፈላጊ ከሆኑ ንጥረ ነገሮች ውስጥ አንዱ ነው። እንደዛም ሆኖ ግን ውሃን ከመጠን በላይ መጠጣት የለብንም። ውሃን የምንጠጣበትንም መንገድ መቆጣጠር ይኖርብናል። ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ውስጥ መልእክታችሁን አድርሱን። በሌላ ጊዜ ተመሳሳይ ከጤና ጋር የሚገናኝ ጉዳይን ይዘንላችሁ የምንቀርብ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ጉዳይ ደግሞ ለተለያዩ ሰዎች እንዲደርስ የምትፈልጉ ከሆነ ላይክ፣ ሼር ማድረግንም ፈጽመው እንዳትረሱ እያልን ተሰናበትን። ሰናይ ጊዜ